ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ሰንብታችኋል? የሳምንቱ ዜና ወደ እናንተ የምናደርስ ይሆናል። እኔ አማኒ ነኝ። ቻናሉን ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱ ተጫኑ። ትናንትናው ዕለት በስብሰባ ውስጥ በገዱ አንዳርጋቸው ላይ ተሰንዝሯል የተባለ መረጃ ውሸት ነው ሲሉ ያስተባበሉት አቶ ኢንጂነር ይልቃል በዛሀበሻ በበኩላቸው ደግሞ መጀመሪያ እዚያው ከስብሰባው ላይ ከነበሩት ሁለት መረጃ ምንጮች አረጋግጫለሁ ብለዋል። በሌላ መረጃ ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው መሾማቸው ደግፋለሁ ሲል በደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን አሳውቋል። ፓርቲው ስልጣኑን ያከተመው በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር ያጠፋውን ጊዜ ለማካካስ በቁርጠኝነት እንደሚሰራ ገልጾ የፌዴራል መንግስት የፕሪቶሪያ የሰላም ስምምነት እንደሚጻረር የተናጠል አዋጅ ማውጣት እንዲቆጠብ ብለዋል። የፌዴራል መንግስት የፕሪቶሪያ የሰላም ስምምነት የሚጻረር የተናጠል ድርጅቱ በብሔራዊ የክህደት ቡድን ሲል የገለጸው አቶ ጌታቸው ረዳ በበላይነት ሲመሩት የነበረው ጊዜያዊ አስተዳደር ከስልጣኑ እንዲወገድ የህዝቡ አስተዋጽኦ ከፍተኛ ነበርም ብለዋል። የቀድሞው ፕሬዝዳንት የአሁኑ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከቀናት በፊት በሰጡት መግለጫ አዲሱ ፕሬዝዳንት ሊገጥማቸው ስለሚችል ተግዳሮቶች ተናግረው ነበር። በዚህም ስልጣን ጠቅልሎ ለመያዝ ከሚፈልገው የህወሓት አጀንዳ የሚመጣ ከቁጥጥር ውጭ የሆነ የስልጣን ጥም ነው ብለዋል። ኤርትራ በትግራይ ክልል ሆነ በሌሎች የኢትዮጵያ ውስጥ ጉዳዮች ጣልቃ እንደማትገባ ገለጸች። አዲስ አበባ አስመራ ለውስጥ ችግሮቿ ተጠያቂ ከማድረግ እንድትቆጠብ አሳስበዋል። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳህሌ በኤርትራ የሚገኙ ዲፕሎማት ማህበረሰቦች አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እንደማትገባም ገልጸዋል። የኤርትራ የመከላከያ ሰራዊት ዳር 2022 ከግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጣት ድንበሯ እንዲዘዋወርም ተደርጓል ብለዋል። በሌላ መረጃ የኢትዮጵያ ጤና ባለሙያዎች የተለያዩ መንገድ እያካሄዱ የሚገኙ ዘመቻ 10 ነጥቦች ይዘው ይገኛሉ። አንደኛ የኢኮኖሚ የትርፍ ሰዓት ክፍያ፣ የሐኪሞች የስራ ቦታ ደህንነት፣ የቤትና የትራንስፖርት አቅርቦት እንዲሁም ደግሞ አግባብነት ያለው ወቅታዊ ክፍያ፣ ዓለም አቀፍ የስራ ገበያ የሚወዳደሩበት የብቃት መመዘኛ ፈተና ማዕከል እንዲቋቋም ሲሉ ያሳስባሉ። ጤና ሚኒስቴር በበኩሉ የጤና ባለሙያዎች ችግሮች የሚፈታ ነው ብለው ያቀረቡት መፍትሄ ችግሮቻችን እነዚህ ብቻ አይደለም በማለት ባለሙያዎቹ በቀጣይነት ድምጻቸው እያሰሙ ይገኛሉ። ትምህርት ሚኒስትር ብርሃኑ ነጋ ተማሪዎች ወደ ትምህርት ቤት ሲገቡ ስልክ ይዘው እንዳይገቡ ለማድረግ አዋጅ ማጽደቃቸው ተሰምቷል። በሌላ መረጃ ወላይታ ሶዶ ከተማ ለመንገድ ስራ የተከማቸ አፈር ተደርምሶ የአንድ ህፃን ህይወት አጥፍቷል። የተለያዩ ማህበራዊ ሚዲያዎች ላይ አንድ በላይ ህፃናት ህይወት አልፏል እያሉ የሚዘዋወሩ መረጃዎች ሁሉ ስህተት መሆናቸውን የከተማው ከንቲባ አስታውቋል። በሌላ መረጃ በአሜሪካና በቻይና የታሪፍ ጦርነት ተከትሎ ወደ አሜሪካ የሚገቡ የኤሌክትሮኒክ ምርቶች እንደ ስማርት ስልክና ኮምፒውተር ፕሬዚዳንት ዶናልድ ትራምፕ ከጣሏቸው አጸፋ ታሪፍ ነፃ መሆናቸው የአሜሪካ ጉምሩክ ጉዳዮች ቢሮ አሳውቋል። ውሳኔ የመጣው ዶናልድ ትራምፕ አስተዳደር በቻይና ላይ 145% የታሪፍ መጠን ከጣለ በኋላ ነው። እነዚህም እንደ አፕል ያሉ ግዙፍ ካምፓኒ ላይ ትልቅ ስጋት ጥሎ ነበር። አፕል 90% የሚሆነው የአይፎን ምርቱ የሚያመርተውና የሚገጣጠመው በቻይና ሲሆን አፕል በአሜሪካ ያለው ክምችት ለ6 ሳምንት ብቻ እንደሚቆይ ይነገራል። ይህም ተከትሎ አፕል ትራምፕ ታሪፍ ከጣሉ ጀምሮ የገበያ ዋጋው $640 ቢሊዮን መቀነሱ የተዘገበ ሲሆን ከ600 ቶን በላይ ክብደት ያላቸው 1.5 ሚሊዮን አይፎን ስልኮችን ከህንድ ወደ አሜሪካ ማስገብቷል። ለዛሬ የነበረን መረጃ ይህ ይመስላል። በቀጣይም ደግሞ ፈጣንና አስተማማኝ መረጃ ወደ እናንተ እንዳደርስ እኔ አማኒ ነኝ። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልን። የደወል ምልክት የሚጫኑ መልካም ጊዜ ይሆንላችሁ። በሌላ ጠቃሚ መረጃ እስከምንመጣ